ሰላም ጤና ይስጥልኝ ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ላይ የምንመለከተው ስለ ነጭ ሽንኩርትና ስለ ማር ነው። አንዳንዶቻችሁ ነጭ ሽንኩርትና ማር እንዴት አብሮ ይበላል? አንዱ ያቃጥላል፣ አንዱ ይጣፍጣል ልትሉ ትችላላችሁ። ልክ ናችሁ። በጣም ደረጃ ሰማይና ምድር ናቸው። ነገር ግን ሁለቱም አንድ ላይ ሲገናኙ የሚፈጥሩት የጤና ታምር ግን ፍጹም ሊያመልጣችሁ የማይገባ ነው ማለት ነው። እናም በዚህ ቪዲዮ ላይ ይህ ውህድ ማለትም ነጭ ሽንኩርት በማር በሰውነታችን ውስጥ ምን አይነት አስደናቂ ለውጥ እንደሚያመጣ እንዲሁም ጥቅሙን ሙሉ በሙሉ ለማግኘት እንዴትና መቼ መመገብ አለባችሁ እናም ደግሞ ካልተጠነቀቃችሁ ጉዳት ሊያመጡ የሚችሉ ወሳኝ ጥንቃቄዎችን የምነግራችሁ ይሆናል ማለት ነው። ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ሁኑ። አሁን በቀጥታ ወደ ጉዳይ ሳልፍ ነጭ ሽንኩርት በውስጡ አሊሲን የተባለ በጣም ኃይለኛ አንቲባክቴሪያና አንቲኦክሲደንትን ይዟል። ማር ደግሞ በበኩሉ የተፈጥሮ ኢንዛይሞችንና በሽታ የመከላከል አቅም የሚያሳድጉ ንጥረ ነገሮች ክምችት ነው። ሁለቱ ሲደባለቁ ሱፐር ሜዲሲን ወይም ኃይለኛ የተፈጥሮ መድኃኒት ይሆናሉ ማለት ነው። እስቲ አሁን የዚህን ውህድ ማለትም ነጭ ሽንኩርት በማር ዋና ዋና ጥቅሞቹን አንድ በአንድ ነው። የመጀመሪያው አንደኛው ማለት ነው የበሽታ የመከላከል አቅምን ያጠነክራል። በተለይ በወቅት መለዋወጥ ምክንያት ጉንፋን፣ ሳልና አስሚ ለሚያስቸግራችሁ ሰዎች ይህ ውህድ ምርጥ ምርጫ ነው። ቫይረሶቹና ባክቴሪያዎቹ ወደ ሰውነታችን ሲገቡ ይህ ውህድ ልክ እንደ ወታደር ሆኖ ነው የሚዋጋው። ጉንፋን አልጋ ላይ ሊያስተኛ ነው ስትሉ ጠዋት አንድ ማንኪያ መውሰድ ማታ ደግሞ በሰላም እንድታድሩ ያደርጋል ማለት ነው። ስለዚህ በሽታ ከመከላከል አንጻር በተለይም ከጉንፋን ከሳል አንጻር ወይም ደግሞ አስምንም ጨምሮ ማለት ነው ጠዋት አንድ ማንኪያ መውሰድ እንዲሁም ማታ አንድ ማንኪያ ብትወስዱ በጣም ተመራጭ ይሆናል ማለት ነው። ቀጣዩና ሁለተኛው ለልብ ጤንነትና የደም ግፊት ቁጥጥር ነው። ነጭ ሽንኩርት በደም ስሮች ውስጥ የሚከማቸውን መጥፎ ኮሌስትሮል የመቀነስ ከፍተኛ አቅም አለው። ማር ደግሞ የደም ዝውውርን ያስተካክላል። ይህ ማለት ሁለቱ ሲደባለቁ ደም ስራችን እንዳይደፈንና የደም ግፊታችን የተስተካከለ እንዲሆን ያደርጋል ማለት ነው። ለልብም ትልቅ ስጦታ ነው ማለት ነው። ወደ ቀጣዩና ወደ ሶስተኛው ስናልፍ ሶስተኛው ለምግብ መፈጨት ስርዓት ነው። ብዙዎቻችሁ ሆዳችሁ ይነፋል ወይም ደግሞ ምግብ በደንብ አይፈጭላችሁም። ማርና ነጭ ሽንኩርት ደግሞ በሆዳችሁ ውስጥ ያሉትን ጠቃሚ ባክቴሪያዎችን ማለትም ፕሮባዮቲክስ ይመግባሉ። ይህም የሆድ መነፋትን ያስቀራል ማለት ነው። እንዲሁም የምግብ መፈጨትን የሚያፋጥን ይሆናል ማለት ነው። ወደ ቀጣዩ ስናልፍ እንግዲህ አራተኛው የሰውነት መቆጣትን መቀነሱ ነው። የመገጣጠሚያ ህመም ወይም ደግሞ የሰውነት ድካም የሚሰማችሁ ከሆነ ይህ ውህድ በሰውነት ውስጥ ያሉ ኢንፍላሜሽኖችን ወይም ደግሞ መቆጣቶችን በማስታገስ ረገድ በጣም የታወቀ ነው። በዚህም የሰውነት መቆጣትን ለማስታገዝ ይረዳል ወይም ደግሞ ለመቀነስ የሚረዳ ይሆናል ማለት ነው። ስለዚህ ነጭ ሽንኩርት በማር ዋነኛ ጠቀሜታዎቹ እነዚህ አራቶቹ ናቸው ማለት ነው። ብዙ ጥቅሞች ቢኖሩትም ዋና ያልኳቸው እነዚህ ናቸው። የመጀመሪያው በሽታ የመከላከል አቅምን ማጠንከሩ፣ ሁለተኛው የልብ ጤንነትና የደም ግፊት ቁጥጥርን ማሻሻሉ እንዲሁም ለምግብ መፈጨት ስርዓትና የሰውነት መቆጣትን በእንግሊዝኛ ኢንፍላሜሽን የምንለው ማለት ነው እሱን ለመቀነስ ፍቱን የሆነ ውህድ ነው ማለት ነው። እስቲ አሁን እንዴት እናዘጋጀዋለን ወደሚለው በቀጥታ ልግባ። ጥቅሙን እንዳለፈው እነግራችኋለሁ፣ ግን እንዴት ነው የምናዘጋጀው ለምትሉት ከሆነ እንግዲህ በመጀመሪያ ንጹህና ያልበሰለ ነጭ ሽንኩርት ትመርጣላችሁ። ልጣጩን በጥንቃቄ መፋቅ ያስፈልጋል። ከዛም ነጭ ሽንኩርቱን ዝም ብላችሁ ሙሉውን ማሰሮ ውስጥ አትከቱትም፣ ወይም ደግሞ የተገኘ ኩባያ ውስጥ ወይም መስሪያ ውስጥ አትከቱትም። በቢላዋ ትንሽ ቀለል አድርጋችሁ ቀጥቀጥ ማድረግ ወይም ደግሞ መክተር ያስፈልጋል። ይሄ የሚሆነው እንግዲህ ቅድም ያልኳችሁን አሊሲን የተባለው ንጥረ ነገር እንዲወጣና ከማሩ ጋር በደንብ እንዲዋሃድ ይረዳዋል። ከተከተፈ በኋላ ለ10 ደቂቃ ያህል አየር ላይ መተው ይመረጣል። ንጹህና ደረቅ የመስታወት ማሰሮ ወይም ደግሞ ብርጭቆ ለማለት ነው። እዚህ ውስጥ ነጭ ሽንኩርቱን መጨመር ያስፈልጋል። ከዛም አሁን ተፈጥሯዊና ንጹህ ማሩን በነጭ ሽንኩርት ላይ ማፍሰስ ይኖርባችኋል። ከዛም ሽንኩርቱን ሙሉ በሙሉ ማደባለቅ ያስፈልጋል ማለት ነው። በዚህ መንገድ ቀላል በሆነ መንገድ ማዘጋጀት ትችላላችሁ ማለት ነው። እናም አሁን ይህ ውህድ ለ3 እስከ 5 ቀናት ጨለማ ላይ እና ደረቅ ቦታ ለምሳሌ ኩሽና ካቢኔት ውስጥ ማስቀመጥ ትችላላችሁ። ሽንኩርቱ በማሩ ውስጥ እየተቦካ ይሄዳል። ማሩ ትንሽ እየቀጠነ ይመጣል። ሽንኩርቱ ደግሞ ያንን የሚያቃጥል ጣዕሙን ያጣል። ከጥቂት ቀናት በኋላ ለመጠቀም ዝግጁ የሚሆን ይሆናል ማለት ነው። ይሄም ማክሲመም ለ3 ቀናት በቂ ነው ማለት ነው። እስቲ አሁን ደግሞ መች እና እንዴት እንመገብ የሚለውን
እዚህ ጋር ጥንቃቄ ማድረግ ያለባችሁ አንዳንድ ነገሮች አሉ። የመጀመሪያው ይህንን ውህድ ለመውሰድ ምርጡ ጊዜ ጠዋት በባዶ ሆድ ነው። ጠዋት ሰውነታችሁ ምግብ ስላልቀመሰ ንጥረ ነገሮቹን በፍጥነት የመምጠጥ አቅሙ ከፍተኛ ነው። መጠኑም እንግዲህ በቀን 1 ማንኪያ ብቻ በቂ ነው። አንድ የነጭ ሽንኩርት ፍሬ ከጥቂት ማር ጋር አንስቶ ማግኘትና መዋጥ ነው። ጣዕሙ ለሚከብዳችሁ ከሆነ ደግሞ ሌላ ተጨማሪ ማር ብቻውን 1 ማንኪያ ማለት ነው ለብ ባለ ውሃ ውስጥ በጥብጣችሁ መጠጣት ትችላላችሁ ማለት ነው። ሌላው እንግዲህ የውህድ በማር ውስጥ ስለሚቀመጥ በቀላሉ አይበላሽም። እስከ 1 ወይም ደግሞ 2 ወር ድረስ በኩሽናችሁ ውስጥ አስቀምጣችሁ መጠቀም የምትችሉ ይሆናል ማለት ነው። አንዴ ብቻ በደንብ አድርጋችሁ ጥቅሙ እንዳይከሽፍ አድርጋችሁ መጠቀም የምትችሉ ይሆናል ማለት ነው። እስቲ አሁን በመጨረሻም ይህንን ውህድ ሊጠቀሙ የማይገቡ ሰዎችና ልዩ ልዩ ጥንቃቄዎች ምን ይመስላሉ የሚለውን ስናይ የመጀመሪያው ከ1 ዓመት በታች ለሆኑ ህጻናት ፍጹም አይሰጥም። ይሄ በጣም ወሳኝ ነው። ማር በውስጡ ቦቱሊዝም የተባለ የባክቴሪያ አይነት ሊይዝ ይችላል። የአዋቂ ሰው የውህድ ዕቃ ይህንን መከላከል ቢችልም የህፃናት የምግብ መፈጨት ስርዓት ግን ስለማይችል ለከፍ አደጋ ሊዳርጋችሁ ይችላል። ስለዚህ ለህፃናት በፍጹም መስጠት የለባችሁ ማለት ነው። ሌላው የስኳር ህመም ያለባቸው ሰዎች ነው። ማር ምንም እንኳን ከተፈጥሮ የተገኘ ቢሆንም በውስጡ ከፍተኛ የስኳር መጠን አለው። ስለዚህ የስኳር ህመም ያለባችሁ ሰዎች ከመጠን በላይ መውሰድ የለባችሁም። ከመጠቀማችሁ በፊት ሐኪም ማማከር አስፈላጊ ነው። ሌሎች ደግሞ ደም ማቅጠኛ መድኃኒት የምትወስዱ ሰዎች ነው። ነጭ ሽንኩርት በተፈጥሮ ደምን የማቅጠን ባህሪ ያለው። አስቀድማችሁ በሐኪም የታዘዘላችሁ የደም ማቅጠኛ መድኃኒት የምትወስዱ ከሆነ ደግሞ በቅርቡ ቀዶ ጥገና የሚደረግላችሁ ከሆነ ይህ ውህድ ደማችሁን ከመጠን በላይ እንዳይቀጥል ሊያደርግ ስለሚችል መጠንቀቅ ይኖርባችኋል ማለት ነው። ሌላው አለርጂ ያለባችሁ ሰዎች ነው። ለነጭ ሽንኩርት ወይም ደግሞ ለማር ውጤቶች አለርጂ ካለባችሁ ሰውነታችሁ ላይ ሽፍታ ወይም ደግሞ የትንፋሽ መቆራረጥ ሊያመጣ ስለሚችል መተው ይኖርባችኋል ማለት ነው። እንግዲህ አሁን በአጠቃላይ የዛሬው መረጃችን ይህንን ይመስል ነበር። እንግዲህ የተፈጥሮ የሰጠችንን ውድ ስጦታ በአግባቡና በጥንቃቄ ከተጠቀማችሁ ጤናችሁን ለመጠበቅ ኪሳችሁን ለማውደም ወይም ደግሞ ከፍተኛ ገቢ ማውጣት አይጠበቅባችሁም። ነጭ ሽንኩርት በማር በቤት ውስጥ በቀላሉ የሚዘጋጅ ነገር ግን ጥቅሙ ወደር የሌለው ታምር ነው። እናንተስ ይህንን ውህድ ከዚህ በፊት ሞክራችሁ ታውቃላችሁ? ያገኛችሁትስ ለውጥ ምን ይመስላል? በኮሜንት መስጫው ላይ አጋሩኝ። እንዲሁም ማንኛውም ሐሳብ ጥያቄ ካላችሁ በታች በኮሜንት መስጫው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ሼር በማድረግ ሌሎችንም አስተምሩላለሁ። እንዲሁም ቪዲዮን ላይክ በማድረግ ለብዙ ሰው እንዲደርስ አድርጉ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ እንዲሁም የደውል ምልክቷን መጫን ትችላላችሁ ማለት ነው። እንግዲህ በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው